ይስጥልን እንደምን አላችሁ የጊዮን ድምጽ ቤተሰቦች በሁሉም ዓለም የምትገኙ አዳዲስ ዜናዎችን ይዘንላችሁ እንቀርባለን። ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት እንጠይቃለን። ከቀበሌ የነዋሪ መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስ ይከለከላል ሲል የትግራይ ክልል ሰላምና ጸጥታ ቢሮ አስታወቀ። ትሰሙታላችሁ። ጤፍን ከባዕድ ነገር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩ 84 ግለሰቦች በቁጥጥር ስር መዋላቸውን የሐዋሳ ፖሊስ አስታወቀ። ከቀበሌ የነዋሪ መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስ ይከለከላል ያለው የትግራይ የሰላምና ጸጥታ ቢሮ ኃላፊ በነዋሪዎች ዘንድ ቁጣን አስነስቷል። ነዋሪዎችም እንዲህ ሲሉ ተናግረዋል። መታወቂያ በሁሉም አካባቢ ተሟልቶ ባልተደረሰበት ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢም አይደለም ሲሉም ተደምጠዋል። የትግራይ ክልል የሰላምና ጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያዎች በሌላ መንቀሳቀስ ይከለከላል ሲል የሚያወጣው መግለጫ አነጋጋሪ ሆኖ ቀጥሏል። መግለጫውን በማስመልከት ፋይዳ ፓስፖርት እና የባንክ ደብተር የተለያዩ የመንግስትና የግል መስሪያ ቤቶች መታወቂያ ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው ሲሉም አስተያየት ሰጪዎች ሰንዝረዋል። ከነዋሪዎች ገንዘብ ለመሰብሰብ ከማለም ውጭ ሌላ የሚተገበር መግለጫ አይደለም ሲሉም አልጠፉም። በክልሉ ወጣት ያለውና የሚታየውን ሰፊ የለውጥና ተነሳሽነት ፍላጎት ለማዳከም እና ለማፈን ያለመ ነው የሚል ጠንካራ አስተያየቶች ያንሸራሸሩ ወጣቶችም አሉ። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለዕደላ ዝግጁ መሆኑንና ነዋሪዎች እየወሰዱ መሆኑን ያመላክታል። ሐዋሳ ከተማ ጤፍን ከባዕድ ነገር ቀላቅለው እንጀራ ጋግረው ለገበያ የሚያቀርቡ 84 ግለሰቦች በቁጥጥር ስር መዋላቸውን የከተማው ፖሊስ መምሪያ አስታውቋል። የመምሪያ ኃላፊው ኮማንደር መልካሙ አያለ በዋናነት በታቦር፣ በቱላ፣ በዳቶ ክፍለ ከተሞች ከነዚህ ጋር በተያያዘ በ30 ቤቶች በተደረገ ፍተሻ ሊጋገር የተዘጋጀ ሊጥና ዱቄት ከተለያዩ ባዕድ ቁሶች ጋር መያዙን ገልጸዋል። ግለሰቦች ፍቃድ ሳይሰጣቸው በማህበራዊ ራሳቸውን አደራጅተው ወደ ስራ እንደገቡና ጤፉን ከባዕድ ነገር ቀላቅለው በህገወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ተናግረዋል። የሲዳማ ክልል ጤናና ጤና ነክ አገልግሎት ግብይት ጥበቃ ቁጥጥር ስር ባለስልጣን ዋና ዳይሬክተር ብሪሶ ቡርሻ ከተለያዩ ግብአቶች ውስጥ ለምርመራ ከተላኩ 7 ናሙናዎች 5ቱ በሰው ጤና ላይ ከፍተኛ ጉዳት እንደሚያስከትሉ ተረጋግጧል ሲሉም ገልጸዋል።